ይሁሉ ክብር ይሁሉ ዝና ያላንተ ፈቃድ መችሁና ይሁን ይደረግ ጌታ መሰልጠን የሚፈልግ መማር የሚፈልግ ሀገር ቤት ነው የመመለሳለሁ። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ያንቺ መልካም ወጣት ይሄ ነው። ፓንትሽን አውልቀሽ መሄድ ሳና እስከ መጅሊሱ ደረሰ እንጂ ቀደም ሲል እኮ የሃይማኖት ንጽጽርንና በሰው ቤት ገብቶ መናገርን የጀመረው ፎይ አይደለም። ተቀም ሆን ተብሎ አማኞችን ለማናደድ መሆኑ በሚያስታውቅ መልኩ ወሲባዊ ቃላቶችን፣ ስድቦችን አንዲት አለች ልክ እንደኔ ተሸፍና የምትሰራ ዳርክ ምናምን የምትባልና በሷ ነበረ ምጠነክረው ማለት አንዳንዴ ቲክቶክ ላይ በጥሩ ነገሮች መጠቀም አሪፍ ነው። በጣም በመጥፎ ነገሮች ከመጠቀም የሆነ ምትቀኝባቸው ሰዎች አሉ አይደል? እንደሷና እሷ ናት ለኔ ተምሳሌቴ ማለት ዳሪክ በጣም ጥሩ ልጅ ናትና በሃይማኖቷ ያላት ጥንካሬ ያው ውስጣን ባላገ በዚህ የተመሳሰሉብኝ ነበር። ብዙ ሰው ይላችሁ በጣም ነው የምትመሳሰሉት። በጣም ብዙ ሰው ተመሳሰላላችሁ ምናምን ይልናልና አውርተሽ ታውቂያለሽ? እናወራለን። ያው ማንዴም በቃ መንተይ ብይሻለው ምናምን አለችኝና እንመሳሰላለን። በጣም አሷም ጎበዝ ጠንካራ ልጅ ናትና አንዳንዴ ወደ መጥፎ ነገርን ቲክቶክ ከመዋል ጥሩ ነገር መዋል ተገቢ ነው ብዬ አስባለሁ። መጥፎ ነገር አትስሩበት ማለት ጥሩ ነገሮችን አስተላልፉ። ምክንያቱም ቲክቶክ የሚቀመጥ ነገር ነው። ልጆችም ያያሉ፣ ቤተሰብም ያያል። ብዙ ነገሮች ስለሚያዩ በደና ነገር መጠቀም ጥሩ ነው እና ያው አረብ ሀገርም ያላችሁ ጠንክሩ፣ እግዚአብሔርን ያዙት። በቃ በምንም ሁኔታ እግዚአብሔርን እመኑት። አንድ ነገር ስራም ሆነ መንገድ ላይም የሆነ ቦታ ስትሄዱ እግዚአብሔርን ማስቀደም አትርሱና ያው እግዚአብሔርን ያዙላለሁ። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን እያልኩ ዛሬም አዳዲስና ወቅታዊ አስተማሪ ፕሮግራሞችን ይዤ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንቀጥል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ። አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ 85 ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ 90 ምናምኖቹን ጽፎ አይወጣም ነበር። ብዙዎቻችሁ አሁን ልትናደዱ ነው። ጴንጤዎች ችግር አለ። እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ደግሞ ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂና እውቀትም አይኖርም ነበር። ቅር ቢላችሁም ጠጧል። ጤነኛ ነኝ ብሎ 10ቱን ትእዛዛት ሸምድዶ አንዱንም አያረግም።
አንተም እንደሌሎቹ ውጣ ቆችሻል ትለኛውን እንዴ? አትለኝም። አንተ ሩሩ ነህ። አንዴ አለፈታ ያላችሁን ጨርቅ ለራሱ ለመድኃኔዓለም ትታችሁለት መሄድ ነው። ራሱ ይፈታዋል። ሀገር ቤት ነው የምመለሳለሁ። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም በአሜሪካን ሀገር ፈቃድ አግኝቷል። የማንቂያ ደወል እያንዳንዱ ጊዜ ለሰው ልጅ እጅግ በጣም አስፈላጊ ነው። ለጊዜው አዲስ አበባ ላይ ኢትዮጵያ ላይ ነው ቀዝቀዝ ያለው፣ ግን በሌሎች ወንድሞች ያው እየተካሄደ ነው። ቤተክርስቲያን ሁልጊዜም ስንዱ መቤት ናት። መሰልጠን የሚፈልግ መማር የሚፈልግ እኛ ማንቃት ነው። አውደ ምሕረት ላይ ሰንበት ቤት ግቡ፣ ሰልጥኑ፣ ወጣቶች ተማሩ፣ ከሱስ ውጡ፣ ከማይገባ ነገር ውጡ፣ ወደ ቤተክርስቲያናችሁን እወቁ ያለነው። አሁንም በአሜሪካን ሀገር ፈቃድ አግኝቷል። ነን ፕሮፊት ኦርጋናይዜሽን ሆኖ ተመዝግቧል። በዛ ውስጥ እንግዲህ በደንብ ብዙ አባላት ይኖሩታል። በደንብ ይሄንን በየቦታው ሄደን እያደራጀን ያለነው በጥሩ አቅም በጥሩ ዝግጅት እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አገር ቤት ስቱዲዮአችንም እየተገነባ እያለቀ ያለበት ሁኔታ ነው ያለው። ስለዚህ በጥሩ አቅም ወደ አገር ቤት ነው የምመለሳለሁ። ከኔ የተሻለ ጸጋ ያላቸው ወንድሞች እህቶች የቤተክርስቲያን ልጆች ጋር በአንድነት ሆነን የማንቃቱን ስራ የምንቀጥልበት ጊዜ ቅርብ ይሆናል። እግዚአብሔር እንዲረዳን እንግዲህ መጸለይ ነው። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የተባረክን አሁን ይሄን ነገር ያነሳው ለምን ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምናምን እንደምንጠመቅ ከመናገሪ በፊት አንተ ሲጀምር ምን አምነህ ነበር የተጠመቀው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚህ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋር አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበር የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋር መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አማረ ምስጢራትን በሚስጥረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሳኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ቆየ እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ፕሮግራም ተመልሰን እስከምንገናኝ መልካም ቀን።